ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ? በጣም ንፍቅ ብላችሁኛል። እንዴት ናችሁ? ግን ምንም አልተመቸኝም። ዛሬ ማሳያችሁ እንግዲህ በመጀመሪያ ደረጃ ይሄንን ላሳያችሁ። እዚህ ጋር ኪድስ ይላል ግን ምንም ችግር የለውም። ለባባዬና ለናይላዬ የገዛሁላቸው ነበረ። እዚህ ጋር ሰልፈሬት ሜዲኬትድ ለፎሮፎር ለሚያሳክክ ጸጉር ምናምን ቅባት ላይ ቀላቅዬ የምጠቀመው ነው። ብዙዎች ኮሜንታችሁን ሳይ ይሄ ካንቱ ከዚህ በፊት የሆነ ቪዲዮ ልሰራ ገዝቼው ያስቀምጥኳት ትንሽዬ ነበረች አልቃለች። ግን ይሄን ቪዲዮ ለመስራት ከሰልፈሬቱ ቅባት ጋር ቀላቅዬ ሰራላችኋለሁ። ሰሞኑን ኮሜንታችሁ ተጠፋፍተናል። በወሬ በአንድ ወር ይሆናል ቪዲዮ የለቀኩት ባለፈው ማለት ነው። እንግዲህ ብዙዎቻችሁ ኮሜንታችሁን ሳነበው መስኪዬ በጣም ጸጉሬ ያሳክከኛል፣ ቆዳዬን ፎሮፎር አለብኝ፣ እንደገና በሄድን ሾልደር የተለያዩ የፎሮፎር ሳሙናዎች ብታጠብም አይለቅም እያላችሁኝ ነበረ። ዛሬ የማሳያችሁ ምንድነው ማንኛውም የፎሮፎር የሚያሳክክ ለጸጉር ተብሎ የሚሰሩ ሻምፖዎች እንደ ማንኛውም ሻምፖ ዝም ብለን አይደለም የምንጠቀማቸው። ስንጠቀማቸው እንደዚህ አሁን እንደምታዩት ይሄ የኪድስ ነው፣ ግን ለማንኛውም ለአዋቂም ሊሆን ይችላል። ለህፃናቶችም ይሄ ለክሬድል ካፕ ልጆች ሲወለዱ ከተወለዱ ትንሽ ካደጉ በኋላ ክሬድል ካፕ አለባቸው አይደል? ለዛ ብዬ ነበር የገዛሁት እና በሱ አሳያችኋለሁ። እና እንደዚህ አይነት ሳሙናዎችን ለፎሮፎር ብላችሁ የምትጠቀሙ ሳሙናዎችን እንዴት ነው የምትጠቀሙት? እንደዚህ እየከፈላችሁ ቆዳችሁን ነው የምትቀቡት ማለት ነው። ምክንያቱም እንደ ማንኛውም ሻምፖዎች ጸጉራችንን መታጠቢያ አይደሉም። ለጸጉራችን ምንም የሚያስገኙት ጥቅም የለውም። ይሄ ለቆዳ ብቻ ስለሆነ ልክ ውህድ እንደምንቀባው አድርገን ነው ሻምፖውን፣ ይሄ ለፎሮፎር ተብሎ የሚሰራው ሻምፖውን ቆዳችንን ነው እንደዚህ የምንቀባው ማለት ነው። ከዛ በኋላ ደግሞ ዛላው እንዳይደርቅብን ከፈለጋችሁ ውህድ ሰርታችሁ መቀባት ትችላላችሁ። ያው እኔ ውህድ ማልሰራው ለምንድን ነው? በአሁን ሰዓት ላይ ይሄንን አንደኛ ለእናንተ ቶሎ ቪዲዮን ለማሳየት ስለፈለኩ ነው። ሁለተኛ ነገር ደግሞ ውህዳችሁን ዌስት ከምታደርጉት ዝም ብላችሁ ከምታባክኑት የፎሮፎር ነገር ሳሙናዎች ስትቀቡ እንደዚህ ውስጡን ተቀቡና ከላዩ ላይ ዛላውን ግን ቅባት ነገር መቀባት አለባችሁ። ምክንያቱም በአብዛኛው የፎሮፎርና የሻምፖ የሚያሳክክ ጸጉር ቆዳ ሻምፖዎች ጸጉር ያደርቃሉ። ስለሚያደርቁ ዛላውን ቅባት ነገር ከቻላችሁ ደግሞ አሁን የቀረችኝን ይሄ የካንቱ ላይ የጨመርኩት አለ ሊቪንግ ኮንዲሽነር ላይ ቅባት አድርጋችሁ ይሄ አሁን ኮኮናት አለው እጄ ላይ ታዩታላችሁ። አያችሁ ይሄ ኮኮናት ቅባት ስለጨመርኩበት ነው እንደዚህ ልክ እንደ እርጎ የመሰለው ማለት ነውና እሱን እንደዚህ ጫፉን ደግሞ መጠቀም ትችላላችሁ። ምክንያቱም ይሄ የፎሮፎር ሻምፖዎችን ከተጠቀማችሁ በኋላ ውስጡን አርጋችሁ ማሳጅ አርጋችሁ ጠቅልላችሁ ቢያንስ ለ30 ደቂቃ ወይ ደግሞ ለ20 ደቂቃ ማቆየት አለባችሁ። እንደዛ ሲሆን ነው የሚሰራው እንጂ ዝም ብለን እንደ ማንኛውም ሻምፖ መጠቀም አንችልም። ምክንያቱም አንደኛ አይሰራም፣ ሁለተኛ ዝም ብላችሁ ጸጉራችሁን ነው የምታደርቁት፣ ይደርቃል ጸጉራችሁ ምክንያቱም ዛላውን ስለሚያደርቀው ማለት ነው። ስለዚህ በዛ አይነት መልኩ ብትጠቀሙት ይሰራላችኋል። ጸጉራችሁን የሚያሳክካችሁ ፎሮፎሩ እንዳለ ይለቃል። ሌላኛው ደግሞ የምነግራችሁ ነገር ምንድነው? ፎሮፎር ማለት አንዳንድ ጊዜ የቆዳ ድርቀትም ሊሆን ይችላል። ስለዚህ ጸጉራችሁን ከታጠባችሁ በኋላ ፎሮፎር ቢኖርባችሁም እንኳን ልክ እንደ ፊት ማለት ነው። አሁን ለምሳሌ ፊታችን ቅባታማ የሆነ ሰዎች ፊታችንን ታጥበን ፊቴ ቅባታማ ነው ብለን ክሬም ለምሳሌ ሞይስቸራይዘር ካልተቀባ ነው ምን ይሆናል? ፊታችን 2 እጥፍ ቅባት ያወጣብናል። ስለዚህ ያ እንዳይሆን ፊታችን ወዛማ ቢሆንም ባይሆንም ፊታችንን ሞይስቸራይዝ ማድረግ አለብን ከታጠብን በኋላ። የጸጉር ቆዳም እንደዛ ነው። ኦይሊ ቢሆን ታጥባችሁት ስጨርሱ ይደርቃል። ወዲያው ታጥባችሁ ስጨርሱ ስለሚደርቅ ቢያንስ ቅባት አሙቃችሁ ሆት ኦይል ትሪትመንት የሞቀ ቅባት ትቀቡትና ማሳጅ ታደርጉታላችሁ። ያ ለምን ይረዳችኋል? አንደኛ ቅባቱ ወደ ውስጥ እንዲገባ ያግዛችኋል ማለት ነው። ቅባቱ ወደ ውስጥ ገባ ማለት ቆሻሻ አይስብም፣ ቆዳችሁ አይደፈንም። ቆዳ ሲደፈን ደግሞ ፎሮፎር ያመጣል፣ ያሳክካችኋል። ስለዚህ ሀት ኦይል ትሪትመንት አድርጋችሁ ቆዳችሁን በደንብ ሞይስቸራይዝ አድርጋችሁት
ቅባቱ ወደ ቆዳችሁ ሲገባ አንደኛ ቅባቱ ይሰራል አይባክንም፣ ሁለተኛ ነገር ደግሞ ቆዳችሁ እንዳይደፈን። ለምሳሌ ሹሩባ ተሰርተነው ዝም ብለን ከቅባት ከላዩ ላይ ፈሰስ እናደርጋለን አይደለ? ያ አሁን ምንድነው ስሙ ፎሮፎር ላለባቸው ሰዎች ጥሩ አይደለም። ምክንያቱም ሞስቸር አይሆንም፣ ቅባቱ ወደ ውስጥ አይገባም፣ ማሳጅ አናደርገውም ማለት ነው። ስለዚህ ታጥባችሁ ሲጨርሱ በደንብ ሞስቸራይዝ አድርጋችሁ በደንብ ማሳጅ አድርጉት። ከዛ ደግሞ ይሰራል፣ እንደዛ ሲሆን ይሰራል ማለት ነው። ልክ እንደ ፊታችን እንዳልኳችሁ። ስለዚህ አንደኛ በድርቀትም ሊሆን ስለሚችል በደንብ ሞስቸራይዝ አድርጉት በቅባት። ከዛ ደግሞ ቢያንስ በየሳምንቱ ታጠቡት፣ አታቆዩት። ጸጉራችሁን የሚያሳክካችሁ እንደገና ደግሞ ፎሮፎር ምናምን ካለባችሁ በየሳምንቱ ቢያንስ በሳምንት አንዴ ታጠቡት ጸጉራችሁን። ከዛ በላይ አያስፈልግም። ለመሰላችሁ ሲደርቅም ደግሞ ያው ነው፣ ሲደርቅም መጥፎ ነው። ለኛ አይነት ጸጉር በተለይ ለኛ ለኢትዮጵያን ጸጉር በሳምንት አንዴ በጣም አሪፍ ነው። እናቶቻችን ይሄን አውቀው ነው መሰለኝ እሁድ ጸጉራችንም ገላችንን የሚያጥቡን። ስለዚህ በየጊዜውም ጸጉር መታጠብ ጥሩ ነው፣ ጥሩ አይደለም። እንደገና ደግሞ ዝም ብለን ደግሞ እያሳከከን ፎሮፎር ሆኖ ደግሞ ስናስቀምጠው ጥሩ አይደለም፣ ያሳክከናል። ለአናታችንም ጥሩ አይደለም፣ ኮንፈርት አይሰጠንም ማለት ነው። ስለዚህ እንደዚህ አድርጋችሁ ተጠቀሙ። ይሄንን በሙሉ እጠቀመዋለሁኝ። አንዳንድ ጊዜ ቪዲዮ ለመስራት ብዬ የሆነ የምገዛቸው ነገሮች በብዛት ኤክስፓየርድ ይሆኑብኛል። ለምን ከርል ከሰራሁኝ ብዙ ጊዜ በየጊዜው ስለማልጠቀማቸው ማለት ነው። አንዳንዴ ደግሞ እናንተ የጠየቃችሁኝ ነገር የሆነ ነገር ካለ የጸጉር ማለስለሻ ሊሆን ይችላል፣ የሆነ ነገር ከጠየቃችሁኝ እሱን ነገር ገዛውና ላልጠቀሙ። ያው ቤት እየሰራው እንደምታውቁት ቤት እየሰራው ነው ብዙ ነገሮች የምጠቀመው። ስለዚህ ይሄን መጨረሴ ጥሩ ነው ማለት ነው። ስለዚህ እንደዚህ አድርጋችሁ እንደምታዩት ሁለቱንም ትፈቱትና ያው እንደ ጸጉራችሁ ብዛት ነው። ከዛ በደንብ አድርጋችሁ ሞስቸራይዝ ካደረጋችሁ በኋላ ጥቅልል አድርጋችሁ 20 ደቂቃ 30 ደቂቃ ታስቀምጡትና ከዛ በኋላ ትታጠቡታላችሁ። ታጥባችሁ ሲጨርሱ ወዲያው በእርጥቡ በደንብ አድርጋችሁ ሞስቸራይዝ አድርጉት። ምክንያቱም በአብዛኛው እንደዚህ አይነት ሻምፖዎች ስለሚያደርቁ ማለት ነው። እና ከቻላችሁ ቢያንስ በሳምንት ወይ እያለፋችሁ በኤቭሪ አዘር ዊኬንድ እንደሚባለው እያሳለፋችሁ አንድ ሳምንት እያሳለፋችሁ ብትጠቀሟቸው አሪፍ ነው ማለት ነው። የምትፈልጉ ደግሞ ከሆነ ይሄንን ተለቃልቃችሁ ደግሞ ቆንጆ ውህድ ሰርታችሁ መጠቀም ትችላላችሁ። ይሄን ከተለቃለቃችሁ በኋላ ማለት ነው እንጂ ያ ውህድ ከላዩ ላይ ዛላውን ብቻ መጠቀም ትችላላችሁ። ግን ቆዳችሁ ያነካው ነገር ምንም አያረግም። እንዲያርጌ ከዛ በኋላ ታጠበዋለሁ።